ሰላም ዴናችሁ ከነዚህ ውስጥ እስቲ የኪዳነ ምህረት ስዕል የትኛው ነው? ይሄን ቪዲዮ እዩት። የእመቤታችን የሆኑ ስዕሎች አሉ፣ ግን እነዛ ስዕሎች በሌላ ስም እየተጠሩ ነው። ማለት ቅድስት ኪዳነ ምህረት እየተባሉ ያሉ ስዕሎች አሉ። ለምሳሌ እመቤታችን እጆቿን እንዲዘርግታ ሰማያዊ መቀነት ያላት በተለምዶ ደመና ላይ ሆና ቆማ ያለው ስዕል ማለት ነው። አሁን እሱ ስዕል በ20ኛው መቶ ክፍለ ዘመን ግብጽ ሀገር ዘይቱን የምትባል አካባቢ እመቤታችን ተገልጻ ነበር እና ክርስቲያኑ ሙስሊሙ ያመነውም ያላመነው ለረጅም ቀናቶች ታይታ ነበር። ዘይቱን ማርያም ይባላልና የዘይቱን እመቤት ብለው ነው በዘይቱን ቤተክርስቲያን እንደተገለጸ ተብሎ ነው ያስል በግብጾች የተሳለው። ልክ ስትገለጥ የሚያሳየው ያንን ነገር ለመግለጽ ተብሎ የተሳለ ስዕል ነው። መሳል እንችላለን ማለት የተፈጸመ ታምር ስለሆነ ልክ ደብረ ምጥማቅ ላይ እመቤታችን ያደረገችው ታምር ተብሎ እንደሚሳለው ሁሉ ዘይቱን ቤተክርስቲያን እመቤታችን ያደረገችው ታምር ተብሎ መሳል ስለሚችል ማለት ነው። ግን ቃል ኪዳን ግን የተቀበለችበትን ግን አይደለም የሚያመለክተው። ትክክለኛ ካልሆኑት ልምጣ ብዬ ነው ወደ መጨረሻ ላይ ትክክለኛውን እንናገራለን። ሁለተኛ ደግሞ የምንመለከተው ስዕል አብ ወልድ መንፈስ ቅዱስ እመቤታችን እንዲህ ብላ መንፈስ ቅዱስ በርግብ አምሳል ወልድና አብ ደግሞ በግራና በቀኝ ሆነው በጥንት ዘመን ቀድሞ ሲጀመር በ18ኛው 17ኛው መጨረሻ ወደ 18ኛው ክፍለ ዘመን ወዲህ ነው በተለይ ይሄ ስዕል ወደ ሀገራችን በስፋት የመጣው። አብና ወልድን በልክ ስሉስ ቅዱስ ላይ እንዳለው በአምሳለ አረጋዊ ተደርጎ የተሰሩ አሉ። በኋላ ደግሞ ወልድን ደግሞ አብ አረጋዊ ወልድ ደግሞ መስቀልን ተሸክሞ ይዞም ያለ እንደዛ ተደርጎ የመጣው አለ። በእነዚህ መልኩ ተደርጎ የተሰራው አለ። እስከ 20ኛው መቶ ክፍለ ዘመን ገደማ ማለት እንችላለን። የዚህ ስዕል ስያሜው ራሱ ስዕለ ንግሳ ነው የሚባለው። ስዕለ ንግሳ እመቤታችን የምድርና የሰማይ ንግስት ተደርጋ እንደተሾመች ለማመልከት ነው። ከስላሴ በታች ግን ከፍጡራን በላይ ልዩ ናት ብላ ቤተክርስቲያን የምታስተምረውን ትምህርት ያንን አምጥቶ ለመግለጽ ዘከመ አንገሥዋ ስሉስ ቅዱስ ነው ተብሎ የሚጻፈው ራሱ እዛ ላይ ማለት ነው። ስዕለ ንግሳ የሚመደበው ከሲምቦሊክ ከሆኑ ስዕሎች ውስጥ ነው። ከሲምቦሊክ የሆኑ ስዕሎች እንጂ እመቤታችን ንግስት የሆነችበት ዕለት መቼ ነው፣ ንግስት ያልነበረችበትስ መቼ ነው ብለን ብንል እንዲህ አይነት እመቤታችን በዚህ ቀን ንግስት ሆነች፣ በዚህ ቀን ደግሞ ንግስት አልነበረችም የሚል ትምህርት የላትም ቤተክርስቲያን። ስለዚህ እነዚህ ነገሮች ማየት ያስፈልጋል። ስለዚህ የኪዳነ ምህረት ስዕል ታዲያ ምንድነው ስንል ነው ስንመጣ የኪዳነ ምህረትን ታሪክ ማወቅ ያስፈልጋል። አሁን ብዙ ሰው ወይ ስንክሳሩን ወይ ታምረ ማርያምን ካለማንበብም ጭምር ይመጣ እንደዚህ አይነት ክፍተቶች የሚመጡ ቤተ መቅደስ ስዕሎች ላይ ምን ሊደረግ ይችላል? በአንድ ወጥ ስዕል ወይ በሁለቱም ተደርጎ ሊመጣ ይችላል። ካልሆነ ግን ወይ በአንድ ስዕል ውስጥ ልታልቅ ትችላለች፣ ካልሆነ በሁለት በሶስት ስዕልም ታሪክ ኮሌክሽን ኦፍ ኢሜጆች ናቸው ለላችሁ ይባል። አንደኛ እመቤታችን በጎልጎታ ስትጸልይ ያለ ስዕል አለ እና እሷ ሄዳ እንዳትጸልይ ብለው ጠባቂዎች አድርጎ ግን እሷ በተአምር እግዚአብሔር እየከለላት በጎልጎታ በየዕለቱ ትጸልይ እንደነበር የሚናገር አለ። ስለዚህ አንድ እንደዛ እየጸለየች የሚሳል ስዕል አለ። ሁለተኛው ስዕል ደግሞ ምንድነው? መላእክት ወደ ገነት ይወስዷታል። አሁን ይሄ ሁሉ የኪዳነ ምህረት ላይ በ16 የሚነበበው። ስለዚህ መላእክት ይዟት እየሄዱ ከዛ ቀጥሎ እነ ቅዱስ ዳዊት በጣም አሁን ስዕሎቹን ስተዋቸው የነዚህ ቅዱሳን ስዕላትን እያያቸው ታሪኩ ሲነበብ ውስጥ ላይ የሚቀር ነገር አለ እና ከዛ እመቤታችን ወደ ገነት ሄዳ ከዛ መላእክቶች ሲያስጎበኟት ቅዱስ ዳዊት በገናውን ይዞ እና አብርሃም ይስሐቅ ያዕቆብ ሌሎችም ነቢያት ከዛ ጌታ ያዳናቸውም በዕለተ ዓርብ ያዳናቸውም ነፍሳት በሙሉ እየሰገዱላት ሁሏል እየሰገዱላት ባንቺ አማካኝነት ጌታ ካንቺ በመወለዱ ምክንያት ዳንን ምክንያት ድህን እያሉ ሲያመሰግኗት ያለው ስዕል አለ። ከዛ ቀጥሎ በኋላ ጌታ በክብር እመቤታችንን ይዟት ወደ እሳት መጋረጃ ወዳለበት ዙፋኑ አውጥቶ የሚያስደንቅ ነገር ሁሉ ነገራት ይላል። አንዱ ቦታ ቢታጣ የሚሳለው ይሄ ስዕል እና እጆቿን ይዞ ነው የሚለው እና አንዱ እጅ መያያዝ ራሱ ከምን ጋር ነው? ውል ቃል ኪዳን ስምምነት ጋር ይያዛልና ስለዚህ እንደዛ ሆኖ የሆነ ወይ በመጋረጃ ተደርጎ ይሳላል ወር ደግሞ እንደዚህ በሚያምር እንደ ዶም አይነት ስሜት ግን የተከለለ መሆኑን ለማመልከት ማለት ነው። የተከለለ መሆኑን ለማመልከት ይደረግና ከጀርባ እልፍ አላፋት መላእክት ተደርጎ ይሰራሉ። በታች ደግሞ ቅዱስ ዳዊት እያመሰገናት ስፔስም ካላቸው ወደ ጎንም ሊያረጉት ይችላሉ። እንደ ጎኑ ስፋትና ጥበት ነው ብራናው ላይ ቅዱስ ዳዊት ይገባል። ከዛ በኋላ ደቂቀ ነቢያት ጻድቃን በሙሉ እዛ ውስጥ ላይ
በሙሉ ከታች ከበው እጹብ ድንቅ እያሉ ለእመቤታችን የጌታ የነገራትን ነገር ሲያደንቁ ያለው ሐሳብ ይሳላል ማለት ነው። ያ ኪዳነ ምሕረት የሚባለው ማለት ነው። ከዛ በኋላ ያው ኮሌክሽን ኦፍ ኢሜጅ አይደል ያልኳችሁ። ቀጣዩ ደግሞ በታሪኩ ላይ ያለው ደግሞ መላእክት በሲኦል ያሉትን ነፍሳት እና አኗኗራቸውን ለእመቤታችን ያሳዩዋታል። ከዛ እመቤታችን ያንን አይታ ስታዝን ስታለቅስ አሁን ጣና ገዳማትም ላይ አንዱ የተሳሉት እነዚህ ስዕሎች አሉ። በቃ እመቤታችን ከንቧ እየፈሰሰ በሲኦል ያሉትን ነፍሳት መልአኩ እያሳያት ማለት ነው። ከዛን ዕለት ጀምሮ ይላል እመቤታችን በሲኦል ላሉ ነፍሳት ማልቀስ ጀመረች። በቃ በየቀኑ የነዛ ነፍሳት ሁኔታ ያሳዝናት ጀመር። ከዛ በዘወትር እየሄደች እመቤታችን ታለቅሳለች ስለ ሰው ልጅ። ያ ነው አሁን ታሪኩ። ከዛ ጌታችን እንደውም አሁን ይሄንን ባህል ያለውን ታሪክ ብዙ ሰው ሰኔ ጎልጎታ የሚጸልይ ከሆነ ያውቀዋል። እመቤታችን እየሄደች ጸልይ ነበረ፣ ታዝን ነበር የሚለውን ከዛ ጌታ ከእልፍ አላፋት መላእክት ጋር መጥቶ ተገለጸላት። ከዛ በኋላ እመቤታችን ምን ላድርግልሽ ሲላት ፈቃድ ከሆነ ካንተ ጋር አገር ለአገር በመሰደድ እንዲህ በማድረጌ ብለ ማርልኛል ብላ ጠየቀችው ማለት ነው። ከዛ ጌታ ደግሞ እምርልሻለሁ አላት። ከዛ በስምሽን የዘከረ በስምሽ ሻማ የሰጠ ድሃ ያበላ የተለያዩ ነገሮችን ላደረገ ቃል ኪዳን ገባላት ይላል። እመቤታችን ለኛ ብላ የለመነችው ልመና ነው አሁን ድረስ እኛን እየጠበቀ ነው ያለው እየሰሚሰራ ያለውና ያንን ነገር ደግሞ ሰዎች አውቀው ያንን ስል ቢጠቀሙበት የበለጠ ጌታ ቃል ኪዳን ሲገባ እጆቿን ሲጨብጥ በተለይ ስዕሉን ያወቀው ስትመጣ በጣም እንደውም እኔ ከምስላቸው ስዕሎች ውስጥ አንዱ በጣም የምወደው በተደጋጋሚ የሚሳልኩት ስዕል እውነቱን ለምናል ብዙ ጥንታዊ ስዕሎች አሉ። እንደውም የሚያሳዝነው ነገር እንደዚህ አሪፍ የሆኑ ታሪክን የሚገልጹ ስዕሎች ከሀገራችን በውጮቹ ተዘርፈዋል ወይ ደግሞ በእድሜ ብዛት የተወሰነ ያረጁም አሉ። ለምሳሌ ምስሉ ላይ የምንመለከተው ደብረሲና ጎርጎራ ደብረሲና ላይ ያለችው የእመቤታችን ስዕል ቅድስት ኪዳነ ምሕረት አንዱ በጣም ጥንታዊ የሚባለው ስዕል ይሄ ነው ማለት ነው። እና እነዚህ ማሳያዎች አሉ ማለት ነው።